አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ታላቅ ቀን አይደለም ዛሬ? ያው መጽሐፍ በማንበብ ብቃት ክንፍ አውጥታችሁ የምትበሩ ብትኖሩም ዛሬ ግን የመጽሐፍ ንባብ ቀን ወይም መጻሕፍትን በተመለከቱ የተለያዩ ነገሮች የሚቀርቡበት ቀን ስለሆነ እኔ የማቀርበው መጻሕፍትን ስለ ማንበብ ነው። ዳሰሳዎች ሌሎች ጉዳዮች ስላሉ እንደ መቅድም እንደ መጀመሪያ ቀን መጻሕፍትን ስለ ማንበብ አንዳንድ ነገሮችን ነው ለማንሳት ሞክረው። መነሻ አድርጌ የምናገረው አንደኛ ጢሞቴዎስ መልእክት ምዕራፍ 4 ቁጥር 13 ላይ ቅዱስ ጳውሎስ ለልጁ ለቅዱስ ጢሞቴዎስ የመከረውን ምክር እንደ መነሻ አደርጋለሁ። ምንድነው የሚለው? አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 13 ላይ እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ ይላል። እንግዲህ በዚህ የመጽሐፍ ቅዱስ ክፍለ ምንባብ ውስጥ ቅዱስ ጳውሎስ ጢሞቴዎስን የመሰለ የእግዚአብሔር አገልጋይን ይህንን ምክር ይመክረዋል። ለመምከርና ለማስተማር የግዴታ መቅደማቸው ማንበብ ነው። ማወቅ አለብህ። ማታነብ ከሆነ የተስተካከለ ምክር መምከር አትችልም። የተስተካከለም ትምህርት ማስተማር አትችልም። የቀና ትምህርት ለማስተማርና የቀና ምክር ለመምከር የግዴታ ማንበብ አለብህ ነው የሚለው። እንግዲህ ጢሞቴዎስ ቅዱስ ነው ራሱ። ቅዱስ እንኳን ቢሆንም መጻሕፍትን ማንበብ እንዳለበት ነው ቅዱስ ጳውሎስ እየመከረው ያለው እና መጻሕፍትን ማንበብ እጅግ በጣም አስፈላጊ በጣም ጠቃሚ እንደሆነ አንዱ የምንረዳው ማንም ሰው ቢሆን አይ እኔ በቃኝ ከእንግዲህ ወዲህ አላነብም ብሎ ንባብ እንዳያቆም ነው ቅዱስ ጳውሎስ ተጠንቀቅ የሚል መልእክት ጭምር ማስጠንቀቂያ ጭምር የተናገረው። ስለዚህ ቅዱስ ጢሞቴዎስ በጥንቃቄ መጽሐፍ እንዲያነብ እንደዚህ ከተነገረለት ሌሎች በዚህ ያለን ክርስቲያኖች ምን ያህል መጻሕፍትን ማንበብ እንዳለብን ለመረዳት ብዙ የሚዳግት ወይም ብዙ የሚያስቸግር አይደለም። ስለዚህ ማንበብ አንድን ክርስቲያን ማያነብ ከሆነ ክርስቲያን ተብሎ እንዲጠራ ያደርገዋል ወይ? እኛ አሁን ባለማወቃችን ምክንያት ቀለል አድርገን ነው የምናስበው አለማንበብን ማለት ነው። ቅድም አሁን ሲናገር ስንት ሺህ መጽሐፍ ነው ያለው የተባለው እዚህ ላይብረሪ 6000 መጽሐፍ አለ ላይብረሪ ውስጥ ተብሏል። እናንተ 1000 ገጽ ያለው መጽሐፍ ቢሰጧችሁ ታነባላችሁ? ገንዘብ እንኳን ሊሰጣችሁ ተፈልጎ ይሄን ያህል ብር ይሰጣችኋል 1000 ገጽ አለው ቢባል ገጽ በመስማት እንቅልፉ የሚመጣ የለም። እዚህ ህማም ሁሉ የሚቀሰቀስበታል። ጨጓራ የተነሳች ጉበት የሚል ማለት ነው። እና ይሄ በጣም አደገኛ ችግር ነው። ማንበብ በቅዱስ ዮሐንስ አፈወርቅ ትምህርት አንድን ክርስቲያን ተብሎ እንዲጠሩ ከሚያደርጉ መስፈርቶች መካከል መጀመሪያ አንድ ሰው ያምናል፣ ይጠመቃል፣ በቅባ ሜሮን ይታተማል፣ ስጋውን ደሙን ይቀበላል፣ የቤተ ክርስቲያን አካል ይሆናል። እንደዚህ ከሆነ በኋላ ሕግጋተ እግዚአብሔርን እየጠበቀ እንዲኖር በቃለ እግዚአብሔር መሰረትነት ላይ ራሱን ተክሎ እንዲኖር ግዴታ አለበት። እንደ እግዚአብሔር ቃል ማይኖር ከሆነ በኖረበት የህይወት ፍልስፍና ይጠየቅበታል። ስለዚህ ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? ክርስቲያን ከሆን በኋላ ክርስቲያን ሆነን ልንቀጥል የምንችለው ቅዱሳት መጻሕፍትን ስናነብ ነው። ቅዱሳት መጻሕፍትን የማያነብ ሰው እኔ ክርስቲያን ነኝ አይበል ይላል። ክርስቲያን ነኝ አይበል ነው የሚለው።
ያገኘናትን ልጅነት አቁመ ፖዝ አድርገናታል ማናነብ ከሆነ ነው። ስለዚህ ማንበብ ውዴታ ሳይሆን በሊቁ ትምህርት ግዴታ ነው። ግዴታ ክርስቲያን ነኝ ካለ አንድ ሰው የግድ ቅዱሳት መጻሕፍትን ማንበብ አለበት ነው የሚለው። ጎርጎርዮስ የተባለ ሊቅ ደግሞ መጻሕፍት በአጠቃላይ ቅዱሳት መጻሕፍት ብለን የምንጠራቸው አጠቃላይ ሁሉም ማለት ይቻላል ከእግዚአብሔር ለኛ የተላለፉ መልእክታት ናቸው። መልእክታት ናቸው። ለኛ መጽሐፍ ማንበብ ላይ ተጠበቅብን ይችል ነበር። ምን ብንሆን ኖሮ በቅድስና በንጽህና የተገኘን ቢሆን ኖሮ መጽሐፍ ማንበብ ላይ ተጠበቅብን ይችል ነበር። እንደምታውቁት መጽሐፍም ተጽፎ ለኛ መላክም የጀመረው በኃጢአተኝነታችን ምክንያት ነው። ኃጢአተኛ ባንሆን ኖሮ አይጻፍም ነበር። ስለዚህ ከዚህ መካከል አሁን ዮሐንስ አፈወርቅ ለምንድነው የክርስትና አንድ ሰው ክርስቲያን እንዲሆን የሚያደርገው ነው ራሱ የሚለው በምድር ላይ እስካለ ድረስ ኃጢአት ባለመስራት የሚኖር ሰው የለም። ኃጢአት ምንሰራ ከሆነ ምንወድቅ ምንነሳ ከሆነ የግድ ቅዱሳት መጻሕፍትን ማንበብ አለብን ነው የሚለው። ለምን? ቅዱሳት መጻሕፍት ከኃጢአት እንድንጠበቅ የጎበጠ የሰለለ የተበላሸ የተጎዳ ማንነታችን እንዲጠገን የሚያደርግ ነው። ስለዚህ እንደምን ይቆጥረዋል? መራመድ አቅቶት በኃጢአቱ ምክንያት ጎበጥ ያለ ሰው በራሱ ራሱን ተሸክሞ መንቀሳቀስ አቅቶት ሌላ ኃይል ፓወር የሚፈልግን ሰው እንደ ምርኩዝ ሆኖ ድጋፍ ሰጥቶ እንዲንቀሳቀስ የሚረዳው ነው ቅዱሳት መጻሕፍት። ኃጢአት ባንሰራና በቅድስና በንጽህና የበቃን ብንሄድ ኖሮ ላያስፈልገን ይችል ነበር፣ ቅድም እንዳልኩት ማለት ነው። እግዚአብሔር አሁንም ቢሆን የሚፈልገው በመጀመሪያ እኛ ራሱ ለእግዚአብሔር ሕያው መጽሐፍ እንድንሆን ነው። በወረቀት ላይ የሚጻፉ ምንባባት በአጠቃላይ ኃላፊዎች ናቸው ይታወቃል። የእግዚአብሔር ቃል ቢሆንም የተጻፈው ቃሉ ባያልፍም ወረቀቱ ግን ኃላፊ ነው። በሚያልፍ ወረቀት የማያልፈው የእግዚአብሔር ቃል እንዲጻፍ እግዚአብሔር አይፈልግም። ግን እኛ የእግዚአብሔር ቃል እንዳይጻፍብን ከወረቀት ሁሉ አነስን ማለት ነው። ወረቀት ንጹህ ይሆናል፣ ንጹህ ሆኖ ይገኛል። እኛ ግን በእኛ ሰውነት ላይ የተለያየ አይነት ኃጢአት እንጨምራለን፣ እንከምራለን። በዚህ ምክንያት በእኛ ሊጻፍ የነበረው የእግዚአብሔር ቃል በወረቀት ወደ መጻፍ መጣ። እየነጻን እየከበርን ራሳችን ከኃጢአት እየጠበቅን ብንሄድ በወረቀት የተጻፈው እየቀረ ይሄድና እኛ ለእግዚአብሔር መልእክታት ወደ መሆን እንደርሳለን። ስለዚህ ይህንን ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ላይ እናንተ የክርስቶስ መልእክታት ናችሁ የሚለው። እስኪ ተናገሩት፣ የማን መልእክታት ናችሁ ነው ያለ? ስለዚህ ክርስቶስ ቃሉን የጻፈው በእናንተ ነው። አንድ ሰው እናንተን ሲያይ ክርስቶስን በእናንተ ያነባል። እንደዛ እንድትሆኑ ነበር የተፈጠራችሁት ነው። ግን እንደዚህ ሆነን አልተገኘንም። በዚህ ምክንያት እግዚአብሔር ምን አደረገ? ቅዱሳት መጻሕፍትን ለእያንዳንዳችን እንደ ደብዳቤ አድርጎ ላከልን። ስለዚህ ቅዱሳት መጻሕፍት ከእግዚአብሔር ለእያንዳንዱ ክርስቲያን የተላኩ ደብዳቤዎች ናቸው። በዚህ ምክንያት አባ እንጦንስም አንድ አባትም ምን ይላሉ? ቅዱሳት መጻሕፍትን በምታነብበት ጊዜ እያንዳንዱን ምንባብ ራስን አስገብታ አንብብበት። ይሄ ስለኔ የተባለ ነው በል። ይሁዳን ሲወቅሰው ስታገኝ ይሁዳው እኔ ነኝ በል። እያንዳንዱን ኃጢአተኛ ማርያም መግደላዊትን፣ አመንዝራዋን ሴት እያነሳ ሲወቅስ ስታገኝ እኔ ነኝ እሱ እያልክ ራስን አስገብተ ስማበት ነው የሚለው። ስለዚህ ከእግዚአብሔር ዘንድ የተላከ ደብዳቤ። እንደውም ሊቁ የሚናገረው ላንበው። እግዚአብሔር የሰማይም የምድርም ንጉሥ ነው። የሰማይና የምድር ንጉሥ፣ የሰዎችና የመላእክት ጌታ ለሁላችንም የሚጠቅም ደብዳቤን ወይም መልእክትን ልኮልናል። ነገር ግን ይላል መልእክቱ ለኛ ተልኳል። መቼስ አንድ እንዲህ ብለን ጥያቄ እንጠይቅ። እግዚአብሔር እኛን ይወደናል አይወደንም? እኔ ጥያቄ መጠየቅ እንግዲህ ልማዴ ነው፣ መመለስ ደግሞ የእናንተ ልምዳችሁ መሆን አለበት። ይወደናል አይወደንም?
ከእግዚአብሔር ዘንድ ወደኛ የሚመጣው ምንድነው? ፍቅር ነው አይደለም? እግዚአብሔር እኛን ይወደናል፣ ያፈቅረናል። የእግዚአብሔር ፍቅሩም ወሰን የለበትም። እርሱ እንደሚያፈቅረን ምንም አይጠረጠርም። አሁን ደግሞ ሌላ ጥያቄ ልጠይቃችሁ። እኛ ቢያንስ በህይወታችን የምንወዳቸው ብዙ ነገሮች አሉን አይደለም? ኳስ የሚወድ ይኖራል፣ ፊልም የሚወድ ይኖራል፣ ድብድብ የሚወድ ይኖራል፣ ወሬ የሚወድ ይኖራል፣ ስካር የሚወድ ይኖራል፣ ብዙ አይነት አይደለም? እንደዚህ የተለያየ ነገር እንወዳለን። አሁንም ልገልብጠው እሱን እንቶ እና ደግሞ ትንሽ ከፍ እናድርገውና አፍቅራችሁ ታውቃላችሁ ብዬ ልጠይቅ ነበር። ለካ ብዙ አፍቃሪ ነው። እንደዚህ አይጠየቅም። ያገባ አለ፣ ሊያገባ ያሰበ ስላለ ማለት ነው። አሁን ያገባችሁትን እንተውና ፍቅር የያዛችሁ ሰዎችን ያገቡት ይገባቸዋል። ይሄን ብዬ አስባለሁ። ምክንያቱም እነሱ እንዲሁ እንደዚህ ብለው ከሰማይ ወርዶላቸው አይደለም ያገቡት አይደለም? ያው አፍቅረው ነው ማለት ነው። መውደዳቸው አይቀርም። አንድ ሴት የወደደችው ሰው ቢኖር ከወደደችው ሰው ደብዳቤ ተልኮ ቢላክላት ወይም ቢመጣላት ያንን ደብዳቤ የምትወደው ሰው ልኮላት ከሆነ ለማንበብ ምን ያህል ነው የምትጓጓው? ወይም የምንወደው ሰው የላከልንን መልእክት ለመስማት ምን ያህል ነው የምንጓጓው? ስናነበውስ ምን ያህል ነው ደስ የሚለን? እግዚአብሔር እንደ ፍቅረኛ ልክ በምድር ላይ እንዳሉ እንትናን አፈቀረ እንደሚባለው ሳይሆን ባልተፈጠረ ፍቅር አንክሬትድ ላቭ በሚባለው በጣም ጽኑ በሆነው የባህሪው መገለጫ በሆነው ፍቅር እያንዳንዳችንን ይወደናል። ቅዱሳት መጻሕፍት የሚባሉት በሚያፈቅረን በእግዚአብሔር ለእያንዳንዳችን የተላኩ ደብዳቤዎች ናቸው። በእውነት አፍቃሪው በአስመሳዩ አይደለም፣ በስሜታዊ አፍቃሪው አይደለም። ፍቅር የባህሪ መገለጫው በሆነው ራሱ ፍቅር ነው ተብሎ በተገለጠው በእግዚአብሔር ነው ለኛ የተላከው። እንዲህ ከሆነ እግዚአብሔር እኛን ይወደናል። እኛ ደግሞ እግዚአብሔርን መውደዳችን የምናረጋግጠው እግዚአብሔር ወደኛ የላካትን መልእክት በማንበብ ነው። ስለዚህ ጎርጎርዮስ እግዚአብሔር ስለሚወደን ለሁላችን ደብዳቤ ልኮልናል ይልና እኛ የሆነውን ደግሞ ሲናገር ማለት ነው። ነገር ግን ይላል እኛ ባለማንበብ ችላ አልነው። እኔ በፈጣሪያችን ቃል ሁልጊዜ እንድንመሰጥና እንድናጠናው እለምናቸዋለሁ። በፈጣሪ ቃል የፈጣሪ ልብ እንማር። ይህ እጅግ በጣም የዘላለም ሕይወትን የሚሰጥ አስደናቂ ነገር ነውና ልባችንም ጓጉቶ ይሄን ሰማያዊውን ደብዳቤ ሊያነበው ይገባል። እንደዚህ ይላል። ስለዚህ እኛ ግን ይሄን የእግዚአብሔርን ቃል ከሱ የተላከውን ደብዳቤ አንጓጓውም፣ እጅግ አይማርከንም፣ አይጥመንም፣ ለማንበብም ብዙ ፍላጎት የለንም። ይሄ የሚያመለክተው ምንድነው? ለሚያፈቅረን ለአፍቃሪያችን ለእግዚአብሔር ያለን ግብረ መልስ በጣም የወረደ እንደሆነ፣ እሱ ይወደናል፣ ከሱ ወደኛ ፍቅር አለ፣ መልእክት ይልክልናል። ከኛ ወደሱ ግን ለሚወደን አምላክ ያለን ቦታ በጣም ዝቅተኛ እንደሆነ፣ ምንም ስሜት እንደማይሰጠን እንደማንወደው ነው የሚያመለክተው አለማንበብ። ከዚህ በላይ ምንድነው የሚሉት? እንደውም አንዳንድ ሊቃውንት እንደና አባ ጄሮም ያሉት ቅዱሳት መጻሕፍትን ለማንበብ ገና ስትከፍታቸው ራሱ መጻሕፍቱን ገለጥ አድርገ ለማንበብ አንድ ብለ ስትጀምር እንቅልፍ ይመጣብሃል ይላል። እየሰማችሁ ነው? ማንበብ ጀምራችሁ እንቅልፍ መጥቶባችሁ አያውቅም? ይሄን ትጠይቀናል እንዴ? እየተኛን አይደል እንዴ የምንኖረው ልትሉ ይሆናል እኮ። እንቅልፍ በጣም ጠቃሚ ነገር እንደሆነ እግዚአብሔር ለኛ እንቅልፋም አድርጎ እንቅልፍን ሰጥቶ በመፍጠሩ የተረጋገጠ ነው። ተፈጥሯዊ ነው። አለመተኛት ሰው አይችልም። የሚጠቅመንን ነገር ልናደርግ ስንል የሚመጣው እንቅልፍ ግን ከሰይጣን ነው። የሚጠቅም ነገር አሁን ለወሬ ቢሆን አንድ ሰው ቶሎ እንቅልፉ አይመጣም። ለፊልም ቢሆን እንቅልፉ ቶሎ አይመጣም። ለሌላ ነገር ቢሆን እንቅልፉ አይመጣም። ለእግዚአብሔር ቃል እንቅልፉ መጣ ማለት በአደገኛ ጥቃት ውስጥ ነው ያለው ማለት ነው። የሰውዬ ተጎርቷል። ስለዚህ የበሽተኝነቱ ምልክት ነው ያ ማለት ነው። ይሄን በመጀመሪያ ማወቅ ያስፈልጋል። እንቅልፋችን የሚመጣው በምን ምክንያት ነው ብለን ጥያቄ ስንጠይቅ በሽተኛ ስለሆን ነው የመጀመሪያው። በሽተኛ ስለሆን ደግሞ አንድ ሰው ራሱን ካለበት ችግር ለማላቀቅ መጀመሪያ በሽታውን ማወቅ አለበት አይደል? በሽታውን ያላወቀ ሰው መድኃኒትም አይገኝለትም። ስለዚህ በሽተኛ ነኝ ብለን ነው የምንጀምረው። መጻሕፍትን በማንበብ ሂደት በሽተኛ እንደሆንኩ የሚረጋገጠው ገና ስከፍተው እንቅልፌ ይመጣል በሚለው ነው። እና መፍትሄ አድርጎ የሚያቀርበው ምንድነው? ግለጠውና ይላል መጽሐፉን፣ ግለጠውና
በቅዱሱ ቃል ያለው መንፈስ ባንተ ያደረውን የእንቅልፍ ኃይል ያባርርልህ ዘንድ መጽሐፉን ግለጠውና እንቅልፍ ያመጣብህን አእምሮህን በቅዱሱ ቃል ወረቀት ላይ አሳርፈው ይላል። እኛማ በዚህ በጣም ደስ የሚል ትራስ አድርገን እንደምንቀጥል ይታወቃል አይደል? እንቅልፋችን በመጣ ጊዜ መጽሐፍን ከፈታ አድርጋችሁ እዛ ላይ አእምሯችሁን አስቀምጡ። የእንቅልፍ ስሜታችሁን ያላቅቅላችኋል ነው የሚለው። ለኛ ያላቅቃል ወይስ ያባብሰዋል የሚለውን ስናደርገው ይታወቃል። ግን ይሄ የሚጠቅመው የሚሰራው ምን ሲሆን ነው? ከእምነት ጋር ሲሆን የሚቀርቡ መፍትሄዎች በአጠቃላይ መፍትሄ ሆነው የሚሰሩት ከእምነት ጋር ሆነው ስንቀበላቸው። ባለማመን ከሆነ ምንም ነገር ብናደርግ አይጠቅመንም፣ አይለውጠንም ጭምር። ስለዚህ በዚህ ቃል በዚህ የመጽሐፍ ቅዱስ ቃል ላይ ያለው የእግዚአብሔር ቃል ነው። ይሄ ቃል ደግሞ ቅዱስ ነው። ይሄ ቃል ልሰማው የሚገባ ነው፣ ላነበው የሚገባ ነው። ለኔ የተላከ ደብዳቤ ነው። እንዳላነበው የሚከለክለኝ ክፉ መንፈስ ነው ብሎ አንድ ሰው ይሄን ተረድቶ አይምሮውን በእምነት ሆኖ እግዚአብሔር የእንቅልፍ ፍላጎትን እንዲያርቅለትና ቅዱሳት መጻሕፍትን በሚያነብበት ጊዜ እንቅልፍ እንዳይረብሸው ሕሊናው እንዳይታወክ እንዲያደርግለት ጸሎት አድርጎ እንደዛ ያድርግ ነው የሚለው። ይሄ ሁሉ ሂደት የሚመጣው ለምንድን ነው? ቅዱሳት መጻሕፍትን ማንበብ እጅግ በጣም አስፈላጊ እጅግ በጣም ጠቃሚ ስለሆነ ነው። ስለዚህ ማያነብ ሰው በአደገኛ ጉዳት ውስጥ ነው የሚሆነው። ቅዱስ ኤፍሬም ሶርያዊ አጋንንት ቅዱሳት መጻሕፍትን በማያነቡ ሰዎች ላይ የሚያደርጉትን ነገር በተመለከተ ሲናገር ምን ይላል? የሰይጣንን ንግግር ራሱ ይገልጸዋል። በቤተ ክርስቲያን ዝማሬ ላይ ነው ይሄን የሚናገረው እና ምን ይላል እሱ? ሰይጣን እንደዚህ ይላል። ለምሳሌ እኔ ሰይጣን ስንፍናቸውን እንደ ሰንሰለት ተጠቅሜ ሰዎችን አስራቸዋለሁ። መጀመሪያ ምናችንን ነው የሚጠቀመው እያለ ነው? መልሱልኝ። ስንፍና አንዱ ትርጉም ስሜት የሌለው መሆን፣ ኢንሴንሲቲቪቲ፣ ለእግዚአብሔር ቃል ለእግዚአብሔር መልእክት ምንም ስሜት የሌለው ደንዛዛ፣ ማይነቃ፣ ማይነቃቃ፣ ማይፈልግ፣ ማይጥመው፣ ማይነሳሳ ማለት ነው። በራድ የሆነ የእግዚአብሔር ቃል እንደ እግዚአብሔር ቃልነቱ ለመቀበል ፍላጎት የሌለው፣ ፍላጎቱ የተዘጋበት ማለት ነው። እና እንደዚህ አይነት ስንፍና ሲያገኝ ነው የሚለው ያን ስንፍናቸውን ሰንሰለት አድርጌ እጠቀምና አስራቸዋለሁ፣ እነርሱም ስራ ሆነው ይውላሉ። ማለት ቅዱሳት መጻሕፍትን ከማንበብ በሌላ ነገር ባካና ሲሆኑ ይውላሉ። ሕሊናቸውም ለስሜታቸው መልካም ወደሚመስል እንዲሳብ አደርገዋለሁ ይላል። አሁን ቅዱሳት መጻሕፍትን አያነብም፣ የእግዚአብሔርን መልእክት አያውቅም። ስለዚህ ሕሊናችን ትክክል ነው ብሎ የሚያስበውን ነገር በሕሊናችን ምስል እየከሰተ ያን እኛ በሕሊናችን ትክክል ነው ብለን የምናስበውን ነገር እንድናደርገውና እንድንሳብበት ያነቃቃናል። አሁን ብዙዎቻችን በዕለት ዕለት ህይወታችን በጣም የምንቸገረው በየአይምሯችን የምናስበውን ሐሳብ እንዳለቀለት ትክክል አድርገን በመውሰድ ነው። ስለዚህ በየምናባችን ሎጂካል በሆነ መንገድ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል። እንደዚህ ብታረግ ትክክል ነው ብሎ ያን ሐሳብ ያቀርብልንና ያ ሐሳብ ከፈለገ ከቅዱሳት መጻሕፍት ጋር ያጋጭል አምጥቶ ያሰፋልናል። በነገራችን ላይ ሰካራሙ ሰው እንደሚለው ታውቃላችሁ፣ ወይን ያስተፈስልበት ሰው ያሰኘዋል ማለት ነው። ወይን እኮ የሰው ልብ ደስ ያሰኛል፣ እኔ አልሰክርም ምናምን እያለ እንዲጠጣ ያነሳሳዋል። ሌላውንም እንደዛው እንደየፍላጎታችን ጥቅስ ያስጠቅሰናል። ያን ጥቅስ ያስጠቅስና ጥቅሱን እንደውም እዚህ ጋር እንዲህ ስለሚል ነው እንዲያደረኩት፣ እዚህ እንደዚህ ስለሚል ነው እንደዚህ ያደረኩት እያል ለሰራነው ስህተት የእግዚአብሔርን ቃል እንደ መደበቂያ አድርገን እንድንጠቀመው ያደርገናል። እና ቅዱስ ኤፍሬም ሶርያዊ ይህንን ነው የሚለው፣ ሕሊናቸውም ለስሜታቸው መልካም ወደሚመስል እንዲሳብ አደርገዋለሁ። አይናቸውን ይላል፣ ልብ በሉ፣ አይናቸውን ከንባብ ከንፈራቸውን ከዝማሬ መረዳታቸውን ከክርስቲያናዊ አስተምሮ እመልሰዋለሁ ይላል። ኦርቶዶክሳዊ አረዳድ እንዳይኖር ዝማሬ፣ እርግጥ ይሄ በአፍ የሚቀርበውን ዝማሬ ሰይጣን ራሱ የሚጠላው አይመስለኝም። ይሄ ውስጣችን ጨርቅ ሆኖ ማለት ነው፣ ባዶ ሆኖ ልክ አሁን እንደዚህኛው እንደዚህ ማይክ ማለት ነው። ዝም ብሎ ከላይ ማጉላት መናገር ከምንናገረው ከውስጣችን ጋር ምንም አይነት ግንኙነት የሌለው ውስጣዊ ስሜትና መረዳት የሌለው ጣዕም የሌለው ከሆነ በአፍ ብቻ ዝም ብሎ እግዚአብሔር ይመስገን እሱንማ ያስብለናል። ሲያስብለንም ምን ያለው አይደል አሁን። እና ከንፈራቸውን ከትክክለኛ ዝማሬ፣ አይናቸውን ከቅዱሳት መጻሕፍት ንባብ፣ መረዳታቸውን ከክርስቲያናዊ አስተምሮ ውጭ እንዲሆን አደርገዋለሁ።
ይሄን ብቻ አይደለም የሚለው ለሚያጠፉና ለማይጠቅሙ ከንቱ ተረቶች ጉጎች እንዲሆኑና ከንቱ የሆኑ ልፍለፋዎችን እንዲወዱ አደርጋቸዋለሁ። ሰይጣን ነው የሚለው ይሄን። አሁን እኛ ብዙዎቻችን እዚህ ታውቃላችሁ መቼስ እግዚአብሔር ራሱ ቢመጣ እንደነ እንትና ብንሰማው አይመስለኝም። ማናቸው እነዚህ ብዙ አሉ አሁን ምን ሰማቸው ሰዎች አይደለም እንደው አሁን ዘመኑ እርግጥ ዘመነ እብደት ልንለው እንችላለን አይደለም ዘመነ ስግጥናም ብለናል የሆነ ጊዜ። አሁን ዘመነ እብደት የመተባበድ የማበድ እንደዛ አይነት ዘመን ነው። አሁን ሰው የሚሰማው ካገኘ ያብዳል። ውሻ ሊሆን ይችላል፣ ፈረስ ሊሆን ይችላል፣ ሰብናውን ትቶ ማለት ሰሚ ብቻ ያገኝ በዛ በሚሰማበት በኩል ገንዘብ ካመጣለት የፈለገውን ነው የሚሆነው። በዚህ ምክንያት ማንስፊር ነው ሰይበታ ይገርመኛል። እኔ አሁን ሳስበው ራሱ የት ነው ማለት ያ እርግጥ የሚያመለክተው የደረስንበትን የብቃት ደረጃ ነው። በመጎዳት እስከት ድረስ እንደታመምን ማለት ነው። እና እንደዚህ ያደርጋል። ከንቱ ነገር ማይረባ ነገር አያችሁ ሰይጣን እንዴት እንደሚያደርግ ለማይጠቅም ለከንቱ ነገር በጣም እንዲጓጓ እንዲሳሳ በቃ ቢደገም ቢነገር እንዲል በጣም ጊዜ ያለው እኮ ለዛ በጣም እንዲጓጓ ለሚጠቅመው ነገር ግን እንዳይጓጓ አደርገዋለሁ። ይቀጥልና ደግሞ እንደዚህ ይላል በዚህም ተግባሬ ምንም እንኳን እነርሱ የሕይወት ቃል የተሞሉም ቢሆኑ ልብ በሉ የሕይወትን ቃል የተሞሉ ቢሆኑም ይላል ሰዎቹን ነው ወይም ደግሞ ከቃሉ የተጠሙ ቢሆኑ ቅዱሳት መጻሕፍትን ከማንበብ ፈቃዳቸው ፈጥነው እንዲለዩ አደርጋቸዋለሁ ይላል። ስለዚህ ባጭሩ ቅዱሳት መጻሕፍትን እናነባለን አናነብም? እስኪ ልጠይቃችሁ እናንተ ታነባላችሁ አታነቡ? ፈዛችኋል። አናነብም። አሁን ከእንግዲህ ወዲህ እንድናነብ እግዚአብሔር ይርዳን በሉ እንጂ ታነባላችሁ? እና ምን ሸም ይዛችኋል? መልሱ እንጂ ታነባላችሁ ወይ? አዎ ጎበዝ ክርስቲያን ስለሆን ማለት ነው አይደለም? እንዳናነብ የሚያደርገን እግዚአብሔር ነው ሰይጣን? ሸም ያዛችሁ መልሱ እንጂ ማን ነው የሚያደርገን? ስለዚህ ለማን ምቹ ቤት ሆነናል ማለት ነው? ለሰይጣን ለእግዚአብሔር ልንሆን ሲገባል ለሰይጣን በጣም ምቹዎች ሆነናል ማለት ነው። ስለዚህ ማናነበው ለምንድን ነው? አንደኛ እንቅልፋችን የሚመጣው ምንሳነፈው ምንባረደው ማይጥመን ራሱ አንድ መጽሐፍ ይዞ አንድ ሰው አመት ሊቆይ ይችላል። ታውቃላችሁ? አንድ መጽሐፍ ይዞ ምናልባት ያን በሌላ ነገር ብንገለብጠው እኮ በአንድ ሰዓት ሊጨርሳት ይችላል እኮ። እና የተለያየ ነገር ነው እግሩን ውሃ ውስጥ እየከተተ ራሱ ሚተኛ ይኖራል። እያቃጠሉት ሁሉ ሚተኛ አይልም መጽሐፍ እያነበበ ከሆነ። ለምን? ቅዱሳት መጻሕፍትን ስናነብ የእግዚአብሔርን ሐሳብ ነው የምናገኘው። የእግዚአብሔርን ሐሳብ ካገኘን ከተሳሳተ መንገድ ራሳችን መጠበቅ እንችላለን። ቅዱሳት መጻሕፍት በመጀመሪያ እኛን የሚጠብቁን ከክፉ ነገር ነው፣ ከሰይጣን መንገድ ነው የሚጠብቁን። ሰይጣን ደግሞ እንድናመልጠው አይፈልግም፣ ከእግዚአብሔር ጋር እንድንሆን አይፈልግም። ስለዚህ ምን ያደርገናል? እንዳናውቅ ማለት ነው። ቢያንስ የእግዚአብሔርን ሐሳብ እንዳንረዳ እንዳይገባን በማድረግ ከእግዚአብሔር ቃል ያርቀንና አሁን አብዛኛው ኦርቶዶክሳዊ የእግዚአብሔርን ቃል አያውቅም። በእርግጠኝነት አሁን ስለማይሰማ ነው ስለማያገኝ ነው መረጃ የሚያገኝበት መንገድ ስለሌለ ነው ብለን ጥያቄ ብንጠይቅ በእርግጠኝነት ስለሌለ አይደለም። በፍጹም ስንፍና ስለተያዘ ለምን እንደሚኖርም ስላላወቀ ነው እንጂማ እንደ ኦርቶዶክስ አሁን የሚያሳዝናል። ለዚህ አሁን እናንተ ራስዎ ብትጠየቁ ስለሆነ በዓል ስለ ቂርቆስ እንኳን ብንጠይቃችሁ ብዙዎቻችሁ ኤክስ ልትሆኑ ትችላላችሁ። ምናከብረውን ሁሉ በዓል ለምን እንደምናከብር እንዳናነበው እንዳናውቀው እስከዚህ ድረስ ነው ይጎዳል። እስከዚህ ድረስ የቂርቆስ ሰንበት ተማሪ ስለ ቂርቆስ ሲጠየቅ ማወቅ ነበረበት። ግን አብዛኛው ላያውቅ ይችላል። የሚያውቁትን እግዚአብሔር ያውቃቸዋል አብዛኛው። ስለዚህ መፈተሽ አለብን። በዓላቴን አውቃለሁ ወይ? ስለእመቤታችን አሁን ብዙ እንናገራለን። ትወዳታላችሁ ብዬ ብጠይቃችሁ ትወዳታላችሁ አትወዷትም? እስቲ ሸም ያዛችሁ ይመስላል የምትመልሱት። ትወዳታላችሁ አትወዷትም? እርግጥ እግዚአብሔር አሁንም እሷን በቸርነቷ በአማላጅነቷ እንድንወዳት ታድርገን። በተገላቢጦሽ ግን ነው የምንኖረው። የሚወዳት ሰው ስለሷ ሲጠየቅ ስለሷ አሁን ሰው ስለ አንድ ኳስ ተጫዋች ወይም ስለ አንድ ቡድን ወይም ስለ አንድ አክተር እኮ ቢጠየቅ ሊመልስ የሚችለውም ስለ እመቤታችን ቢጠየቅ እኮ አይመልስም። ሮናልዶ ስንት ዓመቱ ነው? እንደዚህ ነው ቁመቱ፣ ከለሩ፣ ስንት ሚስት አለው፣ ምን አይነት ቤት ይኖራል፣ ስንት ይከፈለዋል፣ ምን አይነት ማሊያ ይለብሳል፣ ስንት ጎል አገባ ያውቃል። እመቤታችን ድንግል ናት? አዎ። በምን ላይ ተጽፏል? እኔ እንጃ።
የአምላክ እናት ናት። እኔ እሱ ነገር አይገባኝም። እና እንደዚህ አይነት የእመቤታችን አፍቃሪ ያለ ስለሷ ምንም ሳያቅ ማወቅም ሳይፈልግ በቅድስና ይገለጥልና ወቅ እኮ አይደለም የተባልነው። ቅዱሳን እግዚአብሔር ገልጦላቸው እነ ሉቃስ ሐሳቧን ጻፉ። እኛ እነሱ የጻፉላትን ነገር ለምሮ ማናነበው ነው ጥያቄው። ስለሷ ተጽፎ ካላነበብክ ስለማለት ታነብ ኖሯል። እና ቅዱሳት መጻሕፍትን ማንበብ በጣም ወሳኝ ነገር ነው። ኤስድሮስ የተባለ ሊቅ እንደዚህ ይላል፣ ጸሎት እጅግ ጠቃሚ ነው። ጸሎት ጠቃሚ ነው አይደለም? አንድ ሰው የማይጸልይ ከሆነ ክርስቲያን ነው ልንለው እንችላለን? የማይጸልይ ሰው የግድ ጸሎት አስፈላጊ ነገር ነው። ቅዱሳት መጻሕፍትን ማንበብ ደግሞ ከጸሎት የበለጠ አስፈላጊ እንደሆነ ታውቃላችሁ? ምን ይላል ሊቁ? ጸሎት ያነጻናል ይላል፣ ንባብ ደግሞ ይመራናል። ሁልጊዜ በእግዚአብሔር እቅፍ ውስጥ ለመኖር ሁልጊዜ ማንበብና መጸለይ አለብን። አሁን ልዩነታቸውን ደግሞ ያመጣል። በእግዚአብሔር እቅፍ መኖር የሚፈልግ ሰው መጸለይም አለበት፣ ማንበብ አለበት። የማያነብ ከሆነ ምን ይሆናል? ከእግዚአብሔር እቅፍ ውጭ ይሆናል። በሰይጣን እቅፍ ውስጥ ይሆናል። ባስተሳሰቡም ባኗኗሩም። አብዛኛው በእርግጠኝነት ነው የምነግርህ፣ ትዳር ላይ ያለ ረብሽ፣ በወጣትነት ያለ ፈተና፣ በግል ያለን አረዳድ በአብዛኛው የሚበላሸው የሚመረሰው ካለማንበባችን የተነሳ ነው። በማንበብ ምክንያት ልናመጣ የምንችለውን መፍትሄ ባለማንበባችን ምክንያት ስለማናውቅ አናመጣም። እና እንደዚህ ይላል፣ ስንጸልይ ለእግዚአብሔር እንነግረዋለን። እስኪ ይህን ተናገሩ። ስንጸልይ ለእግዚአብሔር እንነግረዋለን። ይሄ ተመልከቱ። ለእግዚአብሔር ተናጋሪዎቹ እነማን ናቸው? በጸሎት ጊዜ ሰሚው ማን ነው? መልሱ። ሰሚው ማን ነው? አሁን እኛ ስንጸልይ ለእግዚአብሔር ስንነግረው በምንናገርበት ጊዜ የተሳሳተ ነገር ልንናገር እንችላለን? አንችልም? እንችላለን? አንችልም? አባቶቻችን ያስቀመጡትን የጸሎት መጽሐፍ ይዘን ከሆነ መልካም። በግላችን ከሆነ ብዙ ነገር ነው ምንቃሸው። ብዙ ያልሆነ ነገር ልንናገር እንችላለን። ጸሎት ውስጥ ስህተት ሊገኝ ይችላል ማለት ነው። በምንጸልየው ጸሎት ሊቁ ምንድን ነው የሚለው? ስናነብ እግዚአብሔር ይነግረናል። ልብ በሉ። ስንናገር ተናጋሪዎቹ እነማን ናቸው? እኛ ነን። ሰማዩ ማን ነው? እግዚአብሔር ነው። ስንጸልይ እንደዚያ ከሆነ ስናነብ ደግሞ የምንሰማው እኛ። የሚናገረው ማን ነው ማለት ነው? ማን ነው የሚናገረው? እግዚአብሔር ሲናገር ስህተት ይገኝበታል? ይገኝበታል ወይ? ቅዱሳት መጻሕፍት የምናነበው አንዱ ለዚህ ነው። እግዚአብሔር ሲናገር እግዚአብሔርን ያልሰማ ሰው እግዚአብሔርን በጸሎት ስማኝ ብሎ በሱ ፊት ለመቆም ምን ወኔ ነው ያለው? አንዱ በነገራችን ላይ ጸሎት ስንጸልይ ብዙ ምክንያቶች አሉ። ጸሎታችን የማይሰሙበት ምክንያቶች አንዱ ጸሎት የማይሰማው ጸሎት ጸልየን እግዚአብሔር ያልሰማን እንደሆነ እግዚአብሔር እንዲሰማን አናግሮን ስላልሰማ ነው የሚለው። እግዚአብሔርን አንተን እኔ አልሰማህም እኔን ግን አንተ ስማኝ ማለት ተገላቢጦሽ ነው። ታውቃላችሁ? ልንሰማ የሚገባው ነው የሚለው። እግዚአብሔርን አንተን እኔ አልሰማህም እኔን ግን አንተ ስማኝ ማለት ተገላቢጦሽ ነው። ታውቃላችሁ? ልንሰማ የሚገባው እኛ ነን፣ እሱን መስማት ያለብን እንጂ በተገላቢጦሽ እኔ እንደምልህ እኔን ስማ ልንለው አንችልም። እሱ ነው ፈጣሪ እንጂ እኛ አይደለንም ፈጣሪዎቹ። ስለዚህ ስንጸልይ ለእግዚአብሔር እንነግረዋለን። ቅዱሳት መጻሕፍትን ደግሞ ስናነብ እግዚአብሔር ለኛ ይነግረናል ይልና ቀጥሎ ደግሞ ምን ይላል መሰላችሁ? መንፈሳዊ እድገት በአጠቃላይ አንድ ሰው በመንፈሳዊ ህይወቱ ማደግ ከፈለገ፣ ዕውቀት ማግኘት ከፈለገ፣ ህይወቱን ማሳደግ ከፈለገ፣ መንጻት ከፈለገ፣ መቀደስ ከፈለገ፣ አስተሳሰቡን ማስተካከል ከፈለገ በአጠቃላይ ነው። መንፈሳዊ እድገቶች በአጠቃላይ የሚመጡት ከማንበብና ከመረዳት ነው። የማያነብና የማይረዳ ሰው ያነበበውን ደግሞ መረዳት አንድ ነገር ነው። ማንበብ አለ፣ መረዳት አለ። አንብቦ የማይረዳ ማያነብም ማይረዳም ከሆነ መንፈሳዊ እድገት የለውም። ስለዚህ ይሄ በነገረ መለኮት እንግዲህ መንፈሳዊ ህይወት ሁልጊዜ የእድገት ህይወት ነው ይታወቃል። ሁልጊዜ እግዚአብሔርን ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ጉዞ ነው መንፈሳዊነት የምንለው። እግዚአብሔርን እየመሰልን ነው የምንሄደው። ያን ጊዜ የተሰነገለ ልቡናችን የነጻ የተቀደሰ ከዓለም ጋር ያለው ግንኙነት ቁርኝት እየተላቀቀ ነው የሚሄደው። ያን ጊዜ ምን እንሆናለን? እግዚአብሔር ብቻ ከኛ ጋር ይጣበቃል። እዚህ ኦሪት ዘዳግም ምዕራፍ 13 ላይ እንደተገለጸው እግዚአብሔር ምንድነው የሚለው? ከኔ ጋር ተጣበቁ ይላል እግዚአብሔር። ፊሎካሊያ የተባለ መጽሐፍ አለ። አባቶቻችን ብዙ የተለያዩ አባባሎችን የዘገቡበት መጽሐፍ። እዛ ላይ ምንድነው የሚለው? አንድን ሰው ዓለማዊ የሚያደርገው
ከእግዚአብሔር ውጭ ከሌሎች ነገሮች ጋር ያለው ተጣብቆት ነው ወይም ቁርኝት ግንኙነት ነው ይላል። እኛ የተፈጠርነው ከዓለም ጋር እንድንጣበቅ አይደለም፣ ከማጋ እንድንሆን ነው፣ ከእግዚአብሔር ጋር ነው። ስለዚህ መንፈሳዊ እድገት የሚኖረው ከእግዚአብሔር ጋር ግንኙነት ስናደርግ ነው። ወደዛ ደግሞ የሚወስደን ቅዱሳት መጻሕፍትን ማንበብ ነው የሚለው ይሄ የቤተክርስቲያን ሊቅ ማለት ነው። እና ቀጥሎ ደግሞ ምን ይላል? ስናነብ የማናቀውን እናውቃለን፣ ስንረዳ የተማርነው እኛ ጋር ይቀራል፣ የሰማነው ነገር እኛ ጋር ተዋህዶን ይቀራል ነው። ማንበብ አለ፣ መረዳት አለ። ማንበብ ጥቅሙ ሁለት ነው ይልና አንደኛው ጥቅም መጻሕፍትን ቅዱሳት መጻሕፍትን እንድንረዳና ከመናፍቃን ኑፋቄ እንድንጠበቅ ማድረግ ነው አንዱ። ስለዚህ መጻሕፍትን እንድንረዳ ያሰለጥነናል ነው የሚለው። ሁለተኛው ደግሞ ከዓለም የጅልነት ሐሳብ አውጥቶ ወደ ፍቅረ እግዚአብሔር ይመራናል። ምን ማለት ነው ይሄ? ቅዱሳት መጻሕፍትን በደንብ የሚረዳ ሰው ከጅልነት ሐሳብ ይላቀቃል። ማያነብ ከሆነ ግን ዛሬ ባለፈው ሰውየውን ፍቅር ይዝማል ነው እንጂ ነገ ደግሞ እኛ ምን መሰረተው ሌላ እምነት ይኖራል። ሰውየው በፊት ኦርቶዶክስ እንደነበረ ይነገርለታል። ያ ሰውዬ ወጥቶ አሁን እንደዛ ብሎ መስርቷል። ነገ እኛ ደግሞ የሆነ ይዝም እንደማን መሰረት እርግጠኛ መሆን አንችልም። ምክንያቱም ዛሬ የሆነውን እኔ እንደውም አይሾ ስፒዲዝም የሚባል እምነት ልንመሰረት እንችል ይሆን እንዴ ሁላ ብዬ አስባለሁ። ምክንያት አካሄዳችን ነው ያን የሚያሳስበው። ስግጢዝም ምናምን ኮንዲሽናችን ማለት ነው። በጣም ደረቅ ነን፣ በጣም ደረቅ። የሚያውቀን በተለይ ደግሞ እግዚአብሔር እንዲያውቀን አይደለም የምንፈልገው፣ ዓለም እንዲያውቀን ነው የምንፈልገው። ከእግዚአብሔር ጋር መገናኘት አይደለም የምንፈልገው፣ ከዓለም ጋር መገናኘት ነው የምንፈልገው። በዚህ ምክንያት ነው የምንጠፋው። ይሄ ጅልነት መንገድ ነው፣ ያለማወቅ መንገድ ነው። ያወቀ የተረዳ ያስተዋለ የበሰለ የገባው ከሆነ ግን እንደዚህ አይነት ነገር ሊወስደው አይችልም። ስለዚህ ቅዱሳት መጻሕፍት እንደዚህ ያሉ እጅግ አስፈላጊ መሰረታዊ የሆኑ ጉዳዮችን ወደ ህሊናችን የሚያመጡ ከእግዚአብሔር ጋር የሚያዋህዱ የእግዚአብሔር ሐሳብ በልቡናችን እንዲቀረጽ የሚያደርጉ ናቸው። አባ ጄሮም ምንድነው የሚለው? መጻሕፍትን አፍቅራቸው ይላል። አፍቅራቸው ጥበብ አንተን ያፈቅርሃልና። መጻሕፍትን የምታነብ ከሆነ ከልቡና መዝገብ ጥበብ ይፈልቃል ነው የሚለው። የጥበብ መገኛዋ የት ነው ቢባል እሱ ነው ትባላለ። የጥበብ ሀገሯ እሱ ነው፣ እሷ ናት ይባላል። ለምን? ጥበብ የሆነ እግዚአብሔር በረቀቀ ምስጢር፣ በጣም ምስጢራዊ በሆነ መንገድ፣ በሲምፕል ዩኒየን በዛ ተዋህዶ በአንተ ያድራል፣ አንተ ውስጥ ይገኛልና። ቤተክርስቲያን ማናት ትለኝ እንደሆነ ሊቁ እንዳለው ክርስቶስ ይኸውና እልሃለሁ። ክርስቶስ ማን ነው ትለኝ እንደሆነ ደግሞ ቤተክርስቲያን ይቻትና እልሃለሁ። ለምን? ክርስቶስ የቤተክርስቲያን አካል፣ ቤተክርስቲያን ደግሞ ክርስቶስ የቤተክርስቲያን ራስ፣ ቤተክርስቲያን ደግሞ የክርስቶስ ምንድናት? አካል ናትና። በዚህ መንገድ ክርስቶስ ለእኔ ራስ ከሆነ አንድ ሰው ክርስቶስ የታለ ሲል ይሄው እሱ ጋር ነው። ጥበብ የታለ ሲል ይሄው እሱ ጋር ነው። ጥበብ የታለ ይሄው እሷ ጋር ነው መባል ይችላል ማለት ነው። ጥበብን መጻሕፍትን ማፍቀር ጥበብን እንድናፈቅር ያደርገናል፣ ወይም ከጥበብ ጋር እንድንገናኝ ያደርገናል። ለዚህ ነው ማንበብ በጣም አስፈላጊ ሆኖ የምናገኘው ማለት ነው። ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? የጎለመሰ የተረዳ አስተዋይ ረጋ ያለ መለየት የሚችል አይነት ሰው መሆን የምትችለው ቅዱሳት መጻሕፍት ስታነብ ነው ይላል። የጎለመሰ የተረዳ ክርስቲያን ለመሆን ከቅዱሳት መጻሕፍት ጋር መቀራረብና ቅዱሳት መጻሕፍትን መማር ያስፈልጋል ይላል ዮሐንስ አፈወርቅ። መማር ያስፈልጋል። እና ደግሞ ምክንያት የሚያቀርቡ ሰዎች ደግሞ አሉ። ብዙ አይነት ምክንያቶች። ለምንድነው ማታነቡ ሲላቸው ስራ ቢዚ ስለሚያደርገኝ የምሰራው ስራ እንዴት መሰለ፣ ከዚህ እወጣለሁ 12 ሰዓት እገባለሁ፣ ቤት እስክደርስ ድረስ ከምሽቱ 2 ሰዓት ይሆንብኛል። እግሬን ስታጠብ እንደዚህ ምግብ ሳዘጋጅ እኔ ምግብ ማበስለው እንዲሳረግ 3 ሰዓት ተኩል ይሆናል። ከዛ ስበላው 4 ሰዓት ይሆናል። ከዛን ደግሞ ጸሎት ሳደርግ 4 ተኩል ይሆናል። ከዛ ተኛለሁ። ከዛ ሌሊት 11 ሰዓት መነሳት አለብኝ ስራ ለመሄድ ይላል። ሰይጣን ራሱ በመናቀርበው እንደዚህ አይነት ዝርዝሮች የሚደነቁሉ ይመስለኛል አንዳንድ ጊዜ ምን የምናቀርባቸው። እና ቅዱስ ዮሐንስ አፈወርቅ ይላል ሚስት አለኝ ልጅም አለኝ ደግሞ ስራዬ እንደዚህ ነው እንደዚህ ስለሆነ ነው ማላነበው የሚሉ ሰዎችን ምክንያታቸውን ይዘረዝርና ምን ይላል መሰላችሁ? ለመሆኑ ብዙ በሽታ ያለበት ሰው ብዙ መድኃኒት እንደሚያስፈልገው አታውቁምን? መጽሐፍ ቅዱስ ወይም ቅዱሳት መጻሕፍት ማለት የድህነት ሳጥኖች ናቸው ይላል። የድህነት ሳጥኖች ናቸው ይላል። ብዙ በሽታ ካለብህ ብዙ መድኃኒት ያስፈልጋል። ስለዚህ ከመነኩሴው ነው ማንበብ ያለበት ትል ይሆናል።
ከመነኩሴው የበለጠ አንተ ልታነብ ይገባል ይላል። የበለጠ ልታነብ ነው የሚገባ ይላል። ለምን? ብዙ መከራ የሚገጥም አንተን ነው። ዘመናዊ አስተሳሰቦች፣ ዘመናዊ መንገዶች፣ ዘመናዊ ፍልስፍናዎች በአብዛኛው ከእግዚአብሔር የሚለዩ ነገሮች አንተን ይገጥማል። ዕለት ዕለት በስራ ሊሆን ይችላል፣ በውሎ በትምህርት ሊሆን ይችላል። እነዚህ ይገጥማል። እነዚህ ሲገጥሙ እንዴት አድርገህ ነው የምታልፋቸው? በስጋዊ ሐሳብ ነው የምታልፋቸው? በስሜት ነው የምታልፋቸው? ወይስ በቅዱሳት መጻሕፍት በእግዚአብሔር ቃል አንጥረ አበጥረ ለይተህና ለክተህ ተረድተህ ነው የምታልፈው? ለመረዳትና በትክክለኛ መንገድ ለመሄድ ምን ላድርግ ብለህ የሆነ ኮምፕሌክስ ውስጥ ገብተህ ተወዛግበህ እንዳትቀር ቅዱሳት መጻሕፍትን በጥንቃቄ መያዝ አለብህ። ለምን? ቅዱሳት መጻሕፍት ከተሳሳተ አረዳድ፣ ከተሳሳተ ጉዞ፣ ከተሳሳተ መንገድ ይመልሱናልና ነው የሚለው ቅዱስ ዮሐንስ አፈወርቅ። እና ምክንያቶቹን ደግሞ ሲዘረዝር ምንድነው የሚለው ዮሐንስ አፈወርቅ? እነዚህ የሚቀርቡ ምክንያቶች በምን ምክንያት ነው የሚቀርቡት የሚለውን ሲያብራራ ምንድነው የሚለው? ካለማንበብ የበለጠ ይላል። ልብ በሉ፣ ካለማንበብ የበለጠ የሚከፋው ላለማንበብ የምናቀርበው ምክንያት ነው። አያችሁ፣ አለማንበብ አንድ ጉድለት ነው። ክርስቲያን የሚለውን ስያሜ እስከማሳጣት ድረስ የሚያዋርድ ነው። ካለማንበብ የበለጠ ደግሞ ላለማንበብ የሚቀርቡ ምክንያቶች በጣም ጎጂዎች ናቸው ይላል። ይሄን ብቻ አይደለም የሚለው። ከዚህም ቀጥሎ ሊቁ ምንድነው የሚለው? እነዚህ ላለማንበብ የሚቀርቡ ምክንያቶች በአጠቃላይ ምንጫቸው ሰይጣን ነው ይላል። ስለዚህ ለምንድን ነው ማናነበው? ለምንድን ነው ከቅዱሳት መጻሕፍት ጋር ጥሩ ግንኙነት ማናደርገው? እግዚአብሔር እንደሚፈልገው ለምንድን ነው ማንኖረው? በእግዚአብሔር ቃል መሰረትነት ላይ ለምንድን ነው ማንተከለው? ዳዊት ምንድነው ያለው? ወዘጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት አበ መዋዕለ ሰማይ። በውሃ ዳር የተተከለ በውሃ ዳር አካባቢ የተተከለች ተክል ወይም ዛፍ ውሃውን እየጠጣች ፍሬ እንደምታፈራ ውሃ ዳር አካባቢ መኖር አለብህ፣ ቃለ እግዚአብሔር አካባቢ። በነገራችን ላይ ባል ሲፈለግ ሚስት ሲፈለግ የሚፈለገው ቃለ እግዚአብሔር አካባቢ ነው። ቃለ እግዚአብሔር አካባቢ ካልሆነ ወዲያው ነው የሚጣሉት። ወይ እሱ ፊቷ ላይ ተለጥፎ ወይ እሷ ፕሮፐርቲው ላይ ተለጥፈ አፈቀርኩ ልትለው ይችላል። ይሄ ስላለው እሱ ደግሞ ይሄ ስላላት ቀይ ምናምን ስለሆነች አይኗ ክብ አፍንጫዋ ሰልካካ ስለሆነ ብሎ ከወሰዳት ቶሎ ነው የሚፈታት። እሷም ቶሎ ትፈታዋለች። ይሄ ጋብቻ ኤክስተርናል ነው፣ ውጫዊ ነው። ልብ ለልብ አይደለም የሚተሳሰሩት። የሚመነጨው ከድንቁርና ነው ራሱ። ስለዚህ በደንብ አድርጎ ካነበበ ከተረዳ እንዴት አድርጎ ማሰብ መፈለግ ማሰስ እንዳለበት ይገባዋል። እና ለክፉ ነገር ራሱን አጋልጦ አይሰጥም። ከየትኛውም ክፉ ነገር፣ ከየትኛውም ክፉ አስተሳሰብ፣ ክፉ መንገድ ቅዱሳን እንዴት ነው ያለፉት? ለምሳሌ የኃጢአት ነገር፣ የርኩሰት ነገር፣ የክፋት ነገር፣ የቂም የበቀል ነገር በህይወታችን እየመጣ ሲፈትነን ሲረብሸን ምንድነው የምናደርገው? እና አርሴማ እንዴት አለፉት? ሌሎች ቅዱሳን እንዴት ነበር ያለፉት? ሰዎች ሲንቋቸው ምን ነበረ ሪያክት የሚያደርጉት? ስለዚህ መጻሕፍትን ስናነብ እናገኘዋለን። አርሴማ እንዴት ትናገር እንደነበር፣ እንዴት ታስብ እንደነበረ፣ እመቤታችን እንዴት እንደነበረች፣ ንጽህናዋን ቅድስናዋን እንዴት እንደጠበቀች፣ ድንግልናዋን እንዴት እንደጠበቀች፣ ሃይማኖቷን እንዴት እንደጠበቀች፣ በእምነት እንዴት እንደጸናች፣ እንዴት እንደተጋደለች፣ እንዴት በእግዚአብሔር ላይ ሳታጉረመርም እስከ መጨረሻው ድረስ እንደተጓዘች እነዚህ እናነባለን። ስለዚህ ወደ ራሳችን እናመጣውና እርሷ እንዲህ ካደረገችማ፣ እርሱ እንዲህ ከሆነማ እኔ እንዲህ ላደርግ ይገባኛል እያል በቅዱሳን ህይወት የራሳችን ህይወት እየቃኘን ተስፋ ከመቁረጥ ግራ ከመጋባት ከመወዛገብ ከዚህ ህይወት ራሳችን መላቀቅ እንችላለን። ያ ካልሆነ እድል ፈንታችን ሁለት ነው። ወይ ስሜታዊ ህይወት ምንኖር ሰዎች እንሆናለን፣ ወይም አይምሮአዊ ህይወት ምንሆን ህይወታችን እንደዛ እናደርጋለን። ሁለቱም መዳረሻቸው ጥፋት ነው። በአይምሮ ብቻ የሚጓዝ ሰው መጨረሻው ጥፋት ነው። በስሜት ብቻ የሚጓዝም ሰው መጨረሻው ጥፋት ነው። በመንፈሰ እግዚአብሔር መጓዝ ከፈለግን ግን የእግዚአብሔር መንፈስ ያለባቸውን ቅዱሳት መጻሕፍትን ማንበብ መጀመር አለብን። አሁን ይሄን ከተናገርኩ በኋላ ራሱ አሁን እኔን ቀስቅሶ የሚያስነብበኝ ማን ነው? ነገርከኝ፣ ገባኝ። ከገባኝ በኋላ ቤት ስገባ ጭልጥ ብሎ ይሄ ጠፋና ሮናልዶ ሊሆን ይችላል ወይም ኩዚ ቡኒ ሊሆን ይችላል ወይም ምናምን ቡኒ ይመጣና ይቀመጣል እዚህ ይረሳኛል። ወይም ስራ ቦታ የሚሰጠኝ ነገር ሊሆን ይችላል ምናምን ልንል እንችላለን። ይሄ መቼስ ሚካኤል ገብርኤል በየቤታችሁ እየመጣ ራየለች ባክሽ አቁሚ እንጂ እንደ ፊልም አበዛሽ እኮ ሚልሽ እንደዛ መጠብቂ ከሆነ አሁንም ደንበኛ ድንቁርና ላይ ነው ቁጭ ያልሽው ማለት ነው። አንተም እንደዛው ማለት ነው። እንደዛ የለም። ሚካኤል ገብርኤል ፈቃዳችንን መሰረት አድርገው ነው መጥተው የሚረዱን እንጂ እኛ የሚጠበቅብንን ነገር አንድ ሰው ምግብ ራሱ እንዴት እንደሚበላ ምግቡ ቀረበ ርቦኛል እንዴ መብላት እንደምችል አልችልም ብሎ ፍጥጥ ግጥጥ ብሎ የሚያይ ሰውን አይ የሚበላው በእጅ ነው እንደዚህ አንሳ በጥርሳ አድቀው ብዬ ልነግረው ኖሯል እንዴ?
እኮ ናቹራል ነው። የሚጠበቅብንን ማድረግ አለብን። ሌላውን ነገር ደግሞ እግዚአብሔር ይረዳናል። ስለዚህ ቅዱሳት መጻሕፍትን ለማንበብ አንደኛ ማሰብ አለባችሁ፣ ሁለተኛ ማሰብ አለባችሁ፣ ሶስተኛ ማሰብ አለባችሁ። ከዛ እንደው መነሳት አለባችሁ። ከዛ መጀመር አለባችሁ። ቢያንስ በሳምንት አሁን ጀምሩ። የምትጀምሩት መቼስ እንደየደረጃችሁ ነው። በጣም ትንሽ ከሆነች መጽሐፍ 100 ገጽ፣ 80 ገጽ፣ 90 ገጽ ደግሞ ከዕለት ህይወታችሁ ጋር የተገናኘ በጣም ዕለት ከምትኖሩት ጋር የተገናኘ ነገር ምንድነው የሚያስቸግር? ዝሙት ከሆነ በጣም የሚያስቸግራችሁ ያን የተመለከቱ መጽሐፍቶች አሉ። ምንድነው ከዛ እንደወጣ የሚያደርገኝ አጠር ያለች ግን የእናንተን ችግር የምትናገር እስከነ መፍትሄው የምታቀር መጀመሪያ ማንበብ ጀምሩ። ከዛ ምን እየሆነ ይመጣል? መፍትሄውን ስታዩ እዛ ላይ ያለውን ጽሑፍ ስታነቡ ለህይወታችሁ የሚጠቅም ነገር ስለምታገኙበት እንደገና ነገ ደግሞ ስለዚህ ጉዳይ ባነብ፣ ስለ ጥላቻ ባነብ፣ ስለ ቂም ባነብ፣ ስለ መርሳት ባነብ፣ እንደዚህ ባነብ እያላችሁ ንባባችሁ እየሰፋ ነው የሚሄደው እና አምላካችን እግዚአብሔር በቸርነቱና በምህረቱ ቅዱሳት መጻሕፍትን ወደ ማንበብ ልልና ሁላችንም ከፍ ያድርገን። አሁን እንዲሁ ድንዝዝ ደግሞ እንዳንል ማለት ነው። መጻሕፍትን ገለጥ አድርጎ ዝግት ገዝት አድርጎ እንደ ዕቃ ሽግ አድርጎ ከማስቀመጥም በቸርነቱ እግዚአብሔር ይጠብቀን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።